የብሔርተኝነት ችግር በሻዕቢያ ምክንያት ነው የተፈጠረው የሚለው ንግግር እኔ አዲስ አበባ ተወልጄ ነው ያደኩትና ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያለው የበሻሻው አራዳ የሞቱትን ሰዎች በብሔራቸው ከመናገር ውጪ ብሔርተኛ መሆን ሌላ ምንም መግለጫ ሊኖር አይችልም። አንድ ሰው ከሞተ በኋላ ሬሳ አስክሬን ይባላል እንጂ ብሔሩ ተነግሮ ከንትን ብሔር ነው አይባልም። ስለዚህ ብሔርተኝነትን በደንብ ተላብሶ እየሰራ ያለው አብይ አህመድና የብልጽግና ፖለቲካ ካልሆነ በስተቀር ሌላ ሊሆን አይችልም። ሌላው በቅርቡ ታዬ ደንደዓ እንደተናገረው ሚዲያውን ስለምንከታተል በአማራ ላይ ያለው ጥላቻ፣ በትግራይ ላይ ያለው ጥላቻ ተጋሩ መከላከያን በ8 ወር ከትግራይ ካስወጡ በኋላ ሆነ ብለን ነው አማራ ክልል ላይ የለቀቅነው ቲዲኤፍን ብሎ ማለቱ ራሱ ቆይ እኔ መስመር ራስ ይዘህ አንተ መናገር የምትችለው አንተን በሚመለከት ጉዳይ ላይ ነው። አሁን ለምሳሌ የኢትዮጵያ መንግስት ከሻዕቢያ መንግስት ጋር ጦርነት ኢኔቪተብል ይመስላል። ለዚህ ዝግጁ ነው ወይ? የፌደራል መንግስቱ ልትቋቋም የምትችልበት ቁመና ላይ ነው ያለው? የባህር በር በባሌም በቦሌም ብለን የዓለም ህዝብ ዛሬ ስማ እናመጣለን ይላል የፌደራል መንግስቱ። ያ ልትከላከል የምትችልበት ቁመና ላይ ነው ያለው? አዎ አሁን እኔ እየተከላከልኩ ያለሁት እኮ እዚህ በማህበራዊ ሚዲያ ብዙ ጊዜ የኤርትራ መንግስታችንን ተቃዋሚ እንደሆንኩኝ ነው የሚያቀኝ ሰው። ግን በአሁኑ ሰዓት ልክ አስቀድመህ ስታናግረው የነበረ የማህሬን አይነት እይታ ቢኖረኝም ነገር ግን እንደዛ አይነት እይታ እንዲዝ ያደረገኝ ነገር ምንድን ነው ከተባለ ኢትዮጵያ ውስጥ ያለው በተለይ መንግስትን የሚመራው ያለ ፖለቲከኛ ለኢትዮጵያውያን የማይጠቅም ስለሆነ እኔን እንደ አንድ ኤርትራዊ ተቃዋሚ ከሱ ጋር ሆኜ ለስራ አልችልም። ምክንያቱም እንደ አንድ የኢትዮጵያ መሪ ኢትዮጵያውያን በታሪክ ታይቶ ተሰምቶ ለማይታወቅ ውድመትና ድቀት የዳረገ መንግስት ስለሆነ እኔ ኤርትራ ውስጥ ላለ ፍትህ አስቆም እንደዚህ አይነት ነገሮች እንዲናገር አትፈቅድለት። አካሄዱ ምንድነው? አካሄዱን ንገረኝ። ምንድነው? ስለ ሀገር ውስጥ ጉዳይ እንደዚህ እንዲያወራ እንድትፈቅድለት አይደለም። ምን አለ? የኢትዮጵያ መንግስት የሀገሪቱን እያወደመ ነው ምናምን የሚለውን ነገር እንዲያቆም። ስለ ኢትዮጵያና ስለ ኤርትራ ግንኙነት ብቻ ቢያወራ ጥሩ ነው። ልቀይረው ኖ ነገርኩት እኮ እሱን። አሁን ከኤርትራ እንደ አንድ ኤርትራዊ ጋይስ ይሄ ቴዲ ቤት ነው። በአገሬ ጉዳይ ላይ ቁጭ አድርጌ እኔ ላስፈተፈታ አልችልም። ሌላ ቦታ ሄዶ መፈትፈት ይችላል። በአማራ በኦሮሞ ጉዳይ ላይ ጥሩ ፈትፋቶች ጥሩ አወሬዎች አሉ። አንተ በኤርትራ ጉዳይ ጣልቃ ገብተህ በዶሜስቲክ ፖለቲካቸው ታወራለህ። ያስወራዋል? አታወራም። ስለዚህ በእኛ ሀገር ፖለቲካ ላይ ሌላም ቦታ ቢሆን አትፍቀዱላቸው። ኦኬ እሺ። እነሱ በሚመለከት ጉዳይ ላይ ሀገርን በሚመለከት ጉዳይ ላይ ግን ታወራለህ። አሁን በባህር በር ጉዳይ ላይ የፌደራል መንግስት ልትቋቋሙ የምትችሉበት ቁመና ላይ ናቸው የሚለው እሱ መልስልኝ። ያ አሁን ምን አይነት ቁመና ላይ ነው መሰለህ? አሁን እኔ ቁመናውን ላሳየህ። አሁን ለምሳሌ አያና ቀድም 3 ሚሊዮን የማይሞሉ ሰዎች ምናምን ይል ነበር። ከዚህ የበለጠ እኮ ንቀት የለም አይደል? ግን እኔ 3 ሚሊዮን የተባለን ኤርትራውያን አብይ አህመድ በስልጣን እስካሁን እንዲቆይ ምን አይነት አበርክቶ እንዳደረገ ራሱ አብይ አህመድ በፓርላማ ነው የኤርትራ መንግስትና ህዝብ እናመሰግናለን፣ ከኤርትራ ጋር ባንታረቅ ኖሮ ምን ሊፈጠር እንደሚችል መገመት ያዳግታል ብሎ የተናገረው እኮ አብይ አህመድ ነው። ስለዚህ እኔ ምን አይነት አቋም ነው ያለው ከተባለ ያለ ኤርትራ መንግስት ህወሓትን ማሸነፍ አይችልም ነበር። ስለዚህ አሁንም ማለት ነው ኤርትራን መናቅ ዋጋ ያስከፍላል እንጂ ሌላ ምንም ሊሆን የሚችል ነገር የለም። እኔ ኢትዮጵያ ውስጥ ያሉ የተለያዩ ኃይሎች ለምንድን ነው የሚታገሉት ብዬ ጆሮዬን ዝም ብዬ እሰማለሁ። አሁን ለምሳሌ ትልቁ ነገር የሚገርመው ትናንትና ፊልድ ማርሻል ብርሃኑ ጁላ ክብር ይግባቸውና ምን አሉ? አገር ስትሆኑ ከፈለጋችሁ ሁኑ ብለዋል አይደል? እንግዲህ ተጋሩን አገር ሁኑ እያሉ አሰብ የኛ ናት ማለት ያስኬዳል? እንደ አንድ ኤርትራዊ ተቃዋሚ እነዚህ ሰዎች ምንድን ነው የሚሉት? የራሳቸውን አንድ ክልል ሂዱ ጥፉ እያሉ የኛን ኤርትራውያን አባቶቻችን 30 ዓመት መራራ የሆነ ትግል ከታገሉ በኋላ አገር የመሆን እድል ካገኘን በኋላ እንዴት ነው ይቺን አገር የኛ አገር ናት የኛ ናት ብለው መናገር የሚችሉት?
አላያንስ ፈጥራችኋል ከቲፒኤልኤፍ ሰዎች ጋር የሻዕቢያ መንግስት? እኔ የማውቀው ነገር የለም። እኔ አሜሪካ ነው የምኖረው። እሺ በመጀመሪያ ጦርነት ለምን ነበር የገባችሁት? ያንን እቃወም ነበር። እኔ በኢትዮጵያ ጉዳይ መግባት የለበትም። እኛ ከህወሓት ጋር ነበር ጠባቸው። የኤርትራ መንግስት ከህወሓት ጋር ጠብ ነበረው። ህወሓት መንግስት በነበረበት ጊዜ መንግስቱን ለቆ መቀሌ ከገባ በኋላ ያ ነገር መሆን አልነበረበትም የሚል ባይ ተቋሚ ነበርኩኝ እኔ። አሁን ይኸውልህ አብይ አህመድን እንደ አንድ የፖለቲካ አሊያንስ መርጠው የተወሰኑ ብርጌድ ሐመዱ የሚባል የኛ አባሎች ሄደዋል። እነሱን ተከትዬ ሊሄድ ያልቻልኩበት ምክንያት ለምን መሰለህ? አብይ አህመድ ለስልጣኑ ሲል ትግራይ ላይ የተፈጸመው ነገር፣ አማራ ላይ እየተፈጸመ ያለው ነገር ስለማቅና ስለምገነዘብ በፍጹም ሊጠቅመኝ የሚችል የፖለቲካ ኃይል አለመሆኑን ስለሚገባኝ ዝም ነው መሆን ማለት እንፈልጋለን። ጠቅላላ ከእሱ ጋር አጠገቡ በተለይ ደግሞ አሰብ የኛ ናት። ያለ አሰብ መኖር አንችልም። በተለይ አያና እንኳን ትንሽ ጨዋ በሆነ አነጋገር ስለሚናገር ነው እንጂ ሌላ ቦታ የምንሰማው በጣም ዘግናኝ የሚሆን ብዙ መጥፎ ንግግሮች አሉ። ስለዚህ እኔ ኢትዮጵያን እያስተዳደረ ያለ አንድ መንግስት ኢትዮጵያ ውስጥ ያሉ የተለያየ ፖለቲካ ኃይሎችን በኃይል ጨፍልቆና ገዝቶ ማስፈጸም የሚፈልገውን ነገር ለማስፈጸም ኢትዮጵያ በታሪኳ አይታ የማታውቀው ችግር ውስጥ እየከተታት እያየው እንዴት ነው እኔ ለሀገሬ መፍትሄ ብልጽግናን የምመርጠው? ለሀገሬ ብልጽግናን ከመምረጥ ቆይ ወንድሜ የሻዕቢያ ሲንግል ፓርቲ ነው አይደል ኤርትራ ውስጥ? አዎ። ለምንድን ነው አማራጭ የፖለቲካ ፓርቲዎች እንዲቋቋሙ የሻዕቢያ መንግስት አይፈቅደው? ለምንድን ነው ህዝቡ የሚያፍነው? እሱን እኮ ነው የምቃወመው። እኛ ጋር ለምሳሌ ለቁጥር የሚያዳግቱ የፖለቲካ ፓርቲዎች አሉ። ዞር ብትል ኦነግ አለ፣ ዞር ብትል ፋኖ አለ፣ ኦፌኮ አለ፣ አብን አለ። ሰላማዊ ሰልፍ ይወጣሉ፣ ይሳደባሉ፣ ይተቻሉ። ለምንድን ነው ቢያንስ ሩቡ እናንተ ጋር የሌለው? ኦኬ እሺ፣ ይሄንን ልመልስልህ። እኔ ይሄንን እቃወማለሁ። ነገር ግን አሁን ለምሳሌ ተቃውመን ምን አደረክ? ለምሳሌ አሁን ተቃውመን ዝም አንልም። እኛ አስፈላጊ ከሆነ እጅ እስከ መጠምዘዝ ለመሄድ እንሄዳለን፣ እንገድላለን፣ ሰልፍ እንወጣለን፣ እንጮሃለን። ተቃውመህ ምን አደረክ? ይሄንን ለመቀየር ይሄን ስርዓት ቢያንስ ያለበት አሜሪካ ነውና ቢያንስ አሜሪካንን እንኳን ባይመስል ተለዋጭ ሐሳብ ምን አደረክ? ይኸውልህ አሁን ለምሳሌ ኤርትራ ውስጥ ሌላ ፓርቲ እንዳይኖር አድርጎ እድሉን ዘግቷል። እሱ ብቻም አይደለም፣ ጋዜጠኞችም አሉ፣ ጋዜጠኞችም ታስረዋል። ግን በተመሳሳይ ኢትዮጵያ ውስጥ ያለው ሁኔታ ስናይ እንደ አብን የመሰለ ፓርቲ የሚመስል የአብይ አህመድ አገልጋይ ካልሆነ በስተቀር አብይ አህመድ በደንብ የሚፈታተነው ባላደራ የሚባለው እስክንድር ነጋ የሚመራውን እንኳን ፊት ለፊት አገልጋይም ቢሆን እንደው የሻዕቢያ ቁጥር 2 ፓርቲ እንኳን ለምን አይኖርም ሀገራችሁ ላይ? አሁን አብን አገልጋይም ይሁን ኢዜማ ምንም ይሁን ፋኖ ወይም ኦፌኮ ምንም ይሁን ቢያንስ አሉ፣ በተቃዋሚ ፓርቲነት ተመዝግበዋል። የሻዕቢያ መንግስት ወይ ኢሳያስ አፈወርቂ ይሄን እንኳን እድል ለምንድን ነው የነፈጋችሁ ከመሞቱ በፊት? እሱን እኮ ነው የምልህ። እሱን ባለማድረጉ ምክንያት እየተቃወምን ነው። አሁንም ያንን አይነት እድል እንዲኖር እንቃወማለን። ያ ፍትህ እስኪመጣ ድረስ ትግላችን አያቆምም። ነገር ግን በአሁኑ ሰዓት ግን አገራችን ላይ የብልጽግና መንግስት ውስጣዊ ችግሩን ወደ ውጫዊ ችግር በመቀየር ወረራ ለመፈጸም ስለሚፈልግ ይሄንን ወረራ ለመመከት የምንፈልግበት ምክንያት አንዱ ትልቁ ምክንያት ምንድን ነው ካልን ይሄ መንግስት ይህንን አጀንዳ ያነሳው ለኢትዮጵያውያን ጥቅም ሳይሆን ውጫዊ የሆነ ችግር አምጥቶ በውስጣዊ የሆነ ችግሩን ለማስተኛት መሆኑ ስለገባን ቢያንስ አገራችን ሉዓላዊነቷ ተከብራ እንድትቀጥል እንፈልጋለን። ስለዚህ አሁን አንተ ያነሳኸው ኤርትራ ውስጥ የፖለቲካ ፓርቲ የለም። አዎ የለም። አለመኖር እኮ ይሻላል። ኢትዮጵያ ውስጥ አሉ እየተባሉ የሌለ አይነት ስራ ከሚሰሩ እኔ አሁን ለምሳሌ ኢትዮጵያ ውስጥ ፓርቲ አለ ቢባል ለምሳሌ የፋኖ ፓርቲ ህወሓትን፣ ኦነግን እንደ ፓርቲ ተቀብሎ እውቅና ሰጥቶ ቢሰራ ኖሮ አዎ ፓርቲ አለ እል ነበር። እነ ኤፎኮ ለምሳሌ አሉ። እነሱ በትክክለኛ ስለሚቃወሙ ሀገራችሁ ላይ ምርጫ ይደረጋል። ሀገራችን ላይ ምርጫ አለመኖሩ እኮ ነው እኛ የምንቃወመው እኮ። ይሄንን እኮ ነግርሃለሁ ያለሁት
እኮ ቢያንስ አሁን አንተ መቃወም እኮ ትቃወማለህ፣ ቨርባሊ ወይም ኦራሊ ትቃወማለህ። ከዛ በዘለላ አክሽን ምን አደረክ? ለምሳሌ ኢሳያስ አፈወርቂ ለኤርትራ ዋጋ የከፈላችሁት እናንተ ናችሁ። እሱ ብቻ አይደለም የከፈለው። በ21ኛው ክፍለ ዘመን ኢንተርኔት ሳይኖርህ በነፃነት ሳትጽፍ እኛ እኮ ቢያንስ እንሰዳደባለን እኮ እኛ እኮ እንጽፋለን። እኛ ምን አይነት ዲሞክራሲ ነው የሚለው ነው እንጂ ጥያቄ የሆነብን እኮ በኢህአዴግም ጊዜ በደርግም ጊዜ አሁንም በዚህ ጊዜ መታሰርም አለ፣ ሰላማዊ ሰልፍ አለ፣ መተቸት አለ፣ የተለያዩ ሚዲያዎች አሉ። ኢንተርኔት እንደፈለግን ነው። አንድ መደበኛ የሰው ልጅ ሰው በመሆኑ ብቻ ሊያገኝ የሚችለውን ነገር እንዴት እንነፈጋለን? ነው ጥያቄ። እንደ ግል ንብረቱ እንዴት ያያሃል ነው ኢሳያስ አፈወርቂ። ለዛ እየታገልን መሆኑ ትግላችን ቀጣይ እስከሆነ ድረስ በዛ ብዙ አያሳስብህ። እኔ ግን የምትታገሉት ለምሳሌ በዚህ የታገልን ነው በለኝ እስኪ ነገር የት ነው የታገላችሁ ያላችሁ? እየታገልን ያልነው አንደኛ እዚህ ባለንበት እንደ ፖለቲካ አንድ ድርጅት አቋቁመን እየታገልን ነው። አገራችን ውስጥ የት ነው በሰላማዊ ሰልፍ ከሀገር ውጪ ነው እና እኔ ምን መሰለህ ለምሳሌ የምታረጉትን ነገር የምትናገሩትን መግለጫዎችን አዩም፣ ኢንተርኔት የላችሁም። ታገሉም ቴዲ ምን መሰለህ ቅድም ለምሳሌ መሐሪን ስታናገረው እኔ ታች ሆኜ ይሰማ ነበር። በጣም ደስ ብሎ ትቀበለው ነበር ምናምን። ለምን እንደምትቀበለው እንደነበር ገብቶኛል። በአሁኑ ሰዓት የብልጽግና ተቃራኒ የሆኑ ሰዎችን የሚጠቅም ሀሳብ እየሰጠኝ ነው ብለህ ነበር እኔ ኩሩ ኢትዮጵያዊ ነኝ እኮ በሀገሬ ጉዳይ ማልደራደር ሰው ነኝ። ማንኛውም አንተም በሀገርህ ትኮራለህ፣ እኔም በሀገሬ እኮራለሁ። የሀገሬ የዶሜስቲክ ፖለቲካ ምንም ሊሆን ይችላል፣ ውጥንቅጡ ሊወጣ ይችላል። ግን በጋራ ቤታችሁን አፈርሳለሁ የሚለው አዝኖ ምንድነው ደርሶ ቅቤ አንጓች ምናምን ስትሆነብኝ ጊዜ አሳልፌ እንትና ልልህ አልችልም። አይደለም ሀገሬንና ህዝቤን ግን ተቃዋሚውን ከሚፈልጉት ሰዎች አይደለሁም። እሱ እሱ አይደለም። አሁን አንተ ሳስለቅቅ እዛው ትገባለህ፣ ሳስለቅቅ እዛው እኛ ላይ ነው የምትገባው። ቆይ በኤርትራ ጉዳይ ላይ ንገረኝ። አሁን ለምሳሌ እኔ የሀገሬንና ህዝቤን የሚያስተባብርልኝ ቢያንስ በጋራ ጉዳይ ላይ አንድ የሚያደርግልኝ አስተያየት ወይም ነገር የሚናገር ሰው ካለማ እኮ አፌን ከፍቼ ነው የምሰማው፣ ይጠቅመኛል። አንተም እንደዛው። የኔ ነጥብ ኤርትራ ውስጥ ቢያንስ የኢትዮጵያን እንኳን የመሰለ የተለያዩ ሀሳቦች የሚንሸራሸርበት ትግል ለምንድን ነው የማታደርጉት? መሬት ወርዳችሁ ቴዲዬ ምን አለ መሰለ፣ በኤርትራ ውስጥ ብዙ መንግስት ፍንቀላ ወይ ደግሞ ብዙ አይነት ተቃዋሚዎች የተለያየ መንገድ ተከትለው ተቃውሞ ለመስራት ሞክረው ብዙ የከሸፈ አለ፣ ብዙ ደግሞ የታሰሩ ሰዎች እንዳሉ ታውቃለህ። ብዙ ነገር ይሞከራል። ነገር ግን እዚህ እናንተ ጋር ገብቼ ልናገር የፈቀድኩበት ምክንያት ለምሳሌ አንዳንድ ኤርትራውያን ወንድሞቻችን ብልጽግናን እንደ አንድ የፖለቲካ አጋር ተቀብለው ኤርትራ ውስጥ ለውጥ እንዲያመጣ አሰብን እንወራታለን እያሉ የብልጽግና ካድሬዎች፣ የብልጽግና ባለስልጣኖች እየተናገሩ እየሰሙ ያንን ነገር እንዳልሰሙ ሆነው በመሄዳቸው ምክንያት ምን አይነት ስልዕና ነው ያላቸው? አትሊስት አገራችን ውስጥ ለውጥ ነው ፍትህ ነው የምንፈልገው እንጂ ሉዓላዊነታችን እንዲደፈር 3 ደቂቃ አለ። ኤሪ ተጠቀምበት፣ አልገባብህም ማለት ኦኬ። ያንን ነገር እንዲሆን አይደለም። ነገር ግን እኔ አልኩ ለውጥ ፈልጋለሁ። ለውጥ እስኪመጣ ድረስ ትግሌን አላቋርጥም። ነገር ግን በአሁኑ ሰዓት ለምሳሌ ከብልጽግና ውጪ እኔ ካየሁት ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ እስካሁን ካየሁት ኢትዮጵያ ውስጥ ካለው ነገር በመነሳት ምክንያት ብልጽግና እንደ ፖለቲካ በብቃት አገሪቷን መምራት የሚችል እስካልሆነ ድረስ እኔ በፖለቲካ ከሱ ጋር መዛመድ አልችልም። ቢያንስ እሱን የሚታገሉ ኃይሎች ምናልባት መንግስትነት ቢይዙና ቢለወጥ ምናልባት በሰጥቶ መቀበል ፖለቲካ አንድ የሆነ ጥሩ ደረጃ ሰላም እናገኝበታለን የሚባል አንድ መፍትሄ ሊመጣ በሚችልበት መንገድ ልንሰራ የሚችልበት ሁኔታ ሊፈጠር ይችላል ብዬ አስባለሁ እንጂ ከብልጽግና ጋር በፍጹም ተአምር። ምክንያቱም ኢትዮጵያ ውስጥ ያለውን ሁኔታ የምትገነዘብ ከሆነ ያ ሁኔታ እኔ ሀገሬ ውስጥ እንዲመጣ አልፈልግም። ኦኬ። ስለዚህ አብይ አህመድ በተለይ ብልጽግና መሪ አብይ አህመድ የኤርትራን መንግስት በማቆለጳጰስና በማኳኳል እሱን ያክል
ማንም አልነበረም። አሁን ተገልብጦ ሌላ ነገር ሲናገር ብሰማው እኔ ምንም አይመስለኝም። አብይ አህመድ በፋናና በተለያየ የመንግስታዊ ሚዲያ መጥቶ ስለ ሻዕቢያ መጥፎ ቢናገር ስለ ሻዕቢያ መጥፎነት አብይ አህመድ እሱን ቀይ ምንጣፍ አንጥፎ ወደ ኢትዮጵያ ሲያስገባው ያውቅ ነበር፣ ውል ነበር፣ አይሆንም እል ነበር። አቶ ልደቱ አያሌው ኢትዮጵያ ውስጥ ይሄ ሰው መግባት የለበትም በሚባልበት ጊዜ እኔ ራሴ እንደዛ አልነበር። ነገር ግን አሁን ኢትዮጵያ ውስጥ ያሉ ፖለቲከኞች ምን አይነት ሁኔታ ውስጥ ነው ያሉ? ጋዜጠኞች ምን አይነት፣ ሚዲያው ምን አይነት ሁኔታ ነው ያለው? የነፃነቱ ምንድነው? በቃ በህወሓት ዘመን በኢህአዴግ ዘመን ነበር የሚባሉ ነገሮች ዛሬ ብርቅ ሆነዋል አይደል? አሁን የኢትዮጵያ ነባራዊ ሁኔታ እንደዚሁም ትርምስምሳችን ወጥቶ እንደዚሁም ግራ ገብቶን የሰማይና የምድር ልዩነት አለ በኢትዮጵያና በኤርትራ መካከል። ለምሳሌ ቢያንስ እኛ እንናገራለን፣ ኢትዮጵያ አዲስ አበባ ምድር ላይ ተቀምጠ ብትታሰርም ምን ብትልም ቢያንስ የህዝብ ተወካዮች ምክር ቤት እንኳን የነ ዶክተር ደሳለኝ ጫኔን የተለየ ሀሳብ ትሰማለህ። አንተ ያን ማድረግ ትችላለህ? ኦኬ ቢያንስ እንናገራለን። ቢያንስ አዎ ትናገራለህ። አንተ ቢያንስ ትናገራለህ። ቢያንስ እኔ ደግሞ ቢያንስ አልኩ። ቢያንስ በዚህ በማህበራዊ ሚዲያ በቴሌግራም የማየውን ትልቅ ወንጀል ሰው በስመ አብ ወልድ መንፈስ ቅዱስ እያሉ የሚያርዱ ሰዎች ያሉበት ሀገር መሆኑን ስለማቅ ኧረ በስመ አብ ነው የምለው። ይሻላል ኢንተርኔት አገኘን ብላችሁ ኦኬ ያለውን ሁኔታ በኢንተርኔት የምታስተላልፉት እኔ ለኢትዮጵያ በጣም ስስ ብልት ነው ያለኝ። በጣም ተወልጄ ያደኩበት ሀገር ነው አይደል? አዎ በደንብ ነው የምታስበው። ሊመስል ይችላል። ተሰብስባለ በደንብ ኢሳያስ አፈወርቂ አልኩ። እሺ ከህወሓት መንጋጋ ያላቀቀው አብይን ኢሳያስ አፈወርቂ ነው። እንደውም ኢሳያስ አፈወርቂ በጣም ከመቃወመው እነ ብርሃኑ ጁላ፣ እነ ባጫ ደበሌ፣ እነ ይልማ መርዳሳ፣ እነ ማነው ይሄ በደርግ ጊዜ ጀነራል የነበረ ሰው እነዚህን ሰዎች ማርኮ መልቀቁ ኢትዮጵያን ዋጋ እንድትከፍሉ ምክንያት ሆናቸዋል ብዬ ነው የማስበው። ኦኬ ቴንክ ዩ ስለሰጠኝ እድል በጣም አመሰግናለሁ። ለሆነ ለመናገር ቴንክ ዩ ስለ የተለያዩ ጥያቄዎችን ሆን ብዬ ዶሜስቲክ ፖለቲካ ውስጥ ስገባ ሳወጣ በትህትና በጨዋነት ስለሰማኝ አንተ ማድረግ ያለብህን ያደረከው እንደ አንድ ኤርትራዊ ምስኪኖችን አሁን ለምሳሌ ከተሸቀጡልህ ትጫወታለህ፣ ችግር የለውም። እኔም አንተን በሆነ ያን ነው የማደርገው። እንደውም አንተ በጣም ኤሪ ብለህ ነው የመጣው። እኔ እንደውም ብመጣ ሌላ ነገር ስሜ ሌላ ነገር ቀይሬ ነበር የመጣው። አንተ እንደውም ራስህ ሆነ ነው የመጣው። እንዲህ ነው የመጣው። ቴንክ ዩ ከልብ አመሰግናለሁ። ግን ሌላ ጊዜ አሁን አንድ 3-4ኛ ሰው አግኝቻለሁ። አንድ መሀሪ አለ፣ አንድ ማይኮ አለ፣ ምንም ብሩክ አለ። አንተን አስገባለሁ። ቴንክ ዩ በቃ የኤርትራና የኢትዮጵያን ጉዳይ በሚመለከት ጉዳይ ለእናንተ ፌርነስ ሀሳብ መስጠት ስላለብህ ከዚህ በኋላ ስትመጣ 4ኛ ሰው አግኝቻለሁ፣ አስገባለሁ። ግን በዶሜስቲክ ፖለቲካ ጉዳይ ላይ አላዋይም። አም ሶሪ ከክብር ጋር የሁለቱን ጉዳይ ግን በሚመለከት ጉዳይ ወደ ጦርነት በሚገቡ ሰዓት የራስ ሴይ ሊኖርህ ስለሚገባ መድረክ ተጣጣለ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እሺ ቴንክ ዩ ኤሪያስ። እሺ ወደ ቅያ ትግራዋይ እንሂድ። ቅያ አንተስ ከኛው ነህ ወይስ ከየት ነው? ቅያ አለ ቅድስት ዘለልካት ቅድስት ያው ቅያ 3 ሰው ከዛ በኋላ ደግሞ ይቀድመዋል። ቅድስት አለች። ከቅድስት ያሁን ነው በኋላ እኔ ነኝ። እሺ እንትን ነው። አይ ኤርትራውያን እኔ በጣም ነው የምወዳቸው፣ በጣም ነው የማከብራችሁ። ግን አንዳንድ ጊዜ ለህሊናም ጥሩ አይደለም። በዚህ ደረጃም እኔ እንደ አንድ ኢትዮጵያዊ ቁጭ ብዬ እየተዋረድኩኝ እየተሰደብኩኝ እኔንም እኮ ነው የምሰደበው። እናንተና እኛን በሚመለከት ጉዳይ ላይ መድረክ ሰጣለሁ። በተረፈ ግን በዶሜስቲክ ፖለቲካ ላይ እናንተም አሳትፋችኋቸው አስገብቷቸው ንግግር እንዲያደርጉ አታርጓቸው። እነሱ በእነሱ ጉዳይ ላይ አስገብቷቸው እንደማዋያዩአችሁ ሁሉ ሰማይና ምድር ያልፋሉ እንጂ የዶሜስቲክ ፖለቲካ ውስጥ ለአንተ ሊያቀናልህ አይደለም የሚመጣው። ዲያር ስማርት ፖለቲካ ይችላሉ፣ ከፈለጉ ቋንቋን ይደበላልቃሉ። ቢያንስ ግን እኔ መድረክ ላይ እናንተን በሚመለከት በሀገራዊ ጉዳይ ላይ ሲሆን እንድትሰጣቸዋለሁ። በተረፈ በቂ የፋኖ ተንታኞች ስላሉ፣ በቂ የኦነግ ተንታኞች፣ በቂ የብልጽግና ተንታኞች ስላሉ እነ ማይክ ይስቃሉ እዚህ ጋር
እሺ ከተባነነ ይቀራል የሚል ነው የሚመስለው። እሺ ቴንክ ዩ ቅድስት የ7 ደቂቃ አለሽ። እሺ ቴንክ ዩ የተከራከራችሁልኝ አመሰግናለሁ። ወረፋ ይጠበቅ እያሉ ነበር ወዳጆቼ። እኔ በጣም የሚገርመኝ ባለቤቱን ካልናቁ አጥሩን አይነቀንቁ አይነት ነገር ነው በዚህ ውይይት እያየሁ ያለሁትና በኢትዮጵያና በኤርትራ መካከል ባለው ሁኔታ ላይ ትንሽ ነገር ለማለት በሞክር የኤርትራ መንግስት ኢትዮጵያ ካልተበጣበጠች ኢትዮጵያ እርስ በርስ ችግር ውስጥ ካልገባች ህልውና እንደሌለው በደንብ አሳይቶናል። ምክንያቱም ከዚህ በፊት በሰሜኑ ጦርነት ጊዜ የፌደራል መንግስት በቃ ታስፈልገኛለህ ሲለው ሮጦ ነው የገባው። የነበረበትን በተለይ የህዋት አመራሮች ላይ የነበረበትን ቂም መቼ አግኝቻቸው ሲል የነበረበትን በደንብ አርጎ ተወጥቶ እንደሄደ አይተናል። ልክ በተመሳሳይ አሁንም መልሶ ኢትዮጵያን ማጥቃት ስለሚፈልግ የኢትዮጵያ ማደግ የኢትዮጵያ አንድ መሆን ለኢሳያስ በጣም የህልውና ችግር እንደሆነበት ስለሚያውቅ አሁን ደግሞ ትላንትና ከቀጠቀጣቸው ጋራ ትላንትና ዋጋ ካስከፈላቸው ጋራ እንደገና ሌላ ህብረት አድርጎ ኢትዮጵያን ለማድማት ነው የሚመጣው። እኔ ቅድም መሐሪ ሲል ነበረ የብልጽግና መንግስት አልወደውም፣ አልታመንም፣ ኢትዮጵያን በሰጠነው ልክ አልታመንም። በጣም ብዙ ኢትዮጵያውያን ዋጋ የከፈሉለትን የዲሞክራሲያዊ ስርዓት ለማስሄድ አልቻለም። በሀገሬ ጉዳይ ለሚመጣ ግን መሐሪ እኔ ከናንተ በላይ እኔም እንደምዘምት እንዳትረሳ። ይሄ ደግሞ የብዙ ሚሊዮን ኢትዮጵያውያን ሐሳብ እንደሆነም ደግሞ ልብ ልትሉት ይገባል። የብልጽግና መንግስት አንፈልገውም፣ አዎ አንፈልገውም። ነገር ግን የሀገራችንን ሉዓላዊነት በሚመለከት ግን ወደ ኋላ የሚል ኢትዮጵያዊ አለ ብላችሁ የምታምኑ ከሆነ በጣም ተሳስታችኋል። ኢትዮጵያውያንን አታውቁንም ማለት ነው። በጣም የሚያስቀው የውስጥ አጀንዳ ስላለበት እሱን ለማብረድ እንደዚህ አይነት ነገር ይዞ ይመጣሉ። እሰየው ጥሩ ነው። በቃ እንደ ውስጥ እየተበጣበጠን አስቸግረን ከሆነና ይሄ ጉዳይ አንድ የሚያደርገን ከሆነ ጥሩ ነው። እኛ የምንፈልገው እኮ አንድ መሆን ነው። እኛ የምንፈልገው እኮ አለመገዳደልን ነው። የሀገርን ጥቅም አሳልፎ አለመስጠትን ነው። ሁልጊዜ እስኪ እንደው ዝም ብላችሁ ኤርትራን እስኪ ዝም ብላችሁ ተመልከቱ። ምን አይነት ምቀኝነት ነው? ያ ወደብ ዝም ብሎ ለ30 ዓመት ምንም ነገር ጥቅም ሳይሰጥ የቆየባቸው ጊዜዎች አሉ። ያ ከሚሆን ኢትዮጵያውያን መተን ብንጠቀመው ምንድነው ችግሩ? ምን እኔ ይገርመኛል። ኢትዮጵያን በጣም እንወዳታለን፣ እንደዚህ ምናምን እናደርጋለን። ወደባችንን ግን አትንኩ። ውሸታችሁ ነው። አትፈልጉንም። ምክንያቱም እናንተ ከህዋት ጋር ሆናችሁ በጻፋችሁት ማኒፌስቶ ነው ኢትዮጵያ ውስጥ የእርስ በርስ ግጭት፣ የብሔር ፖለቲካ ተዘርቶ ጥላቻ ለይታችሁ ስም ሰጣችሁ ያገዳደላችሁ ናችሁ። መነሻ ናችሁ። ይሄንን እንዳትረሱት። መነሻዎቻችን ናችሁ። ኢትዮጵያ ውስጥ እየተፈጠረ ላለ ነገር በሙሉ ህወሓትን እንደምንጠይቀው ሁሉ እናንተም የዛ ውስጥ ያላችሁበት መሆኑን እንዳትረሱ። ይሄ ምንም የሚረሳ አይደለም። ጉርብትና ስንል ጉርብትና ብለን ስለምናከብር ነው እንጂ ብዙ ቁስሎች፣ ብዙ መከራዎች ሀገሪቷ እንድታልፍ አድርጋችሁናል። ይሄንን እኛ ማንረሳም። ይሄንን ማወቅ አለባችሁ። ከዛ በተጨማሪ የኢትዮጵያ የሀገር ውስጥ ችግሮች አሉ። ያ አሁን በደንብ የሚያሳየውን ነገር ልንገራችሁ። እዚህ ውስጥ የተወያዩ ያሉ የተለያየ የፖለቲካ አመለካከትና ፍላጎት ያላቸው የመንግስትም ደጋፊዎች ተቃዋሚዎችም የሚያሳዩን ነገር አለ። በሀገር ሉዓላዊነት እንኳን አብረን መቆም እንዳልቻለን ያሳያል። ይሄ ውድቀት ነው። የመንግስትም ደጋፊዎች እንደፈለጋችሁ ልትናገሩ ትችላላችሁ፣ እንደፈለጋችሁ ነጥብ አስጣልን ብላችሁ ልትሄዱ ትችላላችሁ። ግን ኢትዮጵያ ውስጥ ያለ ሰው ለዛውም መብቴ ተገፏል፣ የኢትዮጵያ መንግስት በድሎኛል ብሎ ጫካ የገባ አካል ለመብቴ ነው የምታገለው የሚል አካል በኢትዮጵያ ጥቅም ላይ አልቆምም ሲል በጣም ችግር ውስጥ እንደሆነ ነው የሚያሳየው። መብት እየጠየቀ ግን ደግሞ እዚህ ጋር በቃ ሉዓላዊነት አልፈልግም እያለ ከሆነ ሀገሪቷ ምን አይነት ችግር ውስጥ እንደገባች በደንብ ያሳያል። ስለዚህ መጀመሪያ ቁጭ ብለን
የውስጥ ችግሮቻችንን ለመፍታት የራሳችንን ጥረት ማድረግ አለብን። እርስ በርሳችን ስንባላ ሌላኛው አካል መጥቶ የሚፈልገውን ነገር አንስቶ ይሄዳል ማለት ነው። ምንም አሁን የፖለቲካ አሰላለፉ በግልጽ የሚታይ ነገር ነው። ህወሓት ብቻውን ከፌደራል መንግስት ጋር መጋጠም አይችልም፣ አቅም የለውም። እውነት ለመናገር ተንኮል ነው የሚያውቀው። የትግራይን ህዝብ ዋጋ ማስከፈል ነው የሚያውቀው። የትግራይን እናቶች ደግሞ ማድማት ነው የሚያውቀው። ሰላም ከሰፈነ ህወሓት ስለሚጠየቅ መጠየቅ ነው የማይፈልገው። ስለዚህ የተለያየ አጋር ፍለጋ ነው እየሄደ ያለው። አንዱ የኤርትራ መንግስት ነው፣ ከሱ ጋር ሄዶ አሸሸ ገዳሜ እያለ ነው። ሌላኛው እዚህ ከፋኖ ኃይል ጋራ የጠላት አብረን እንሰለፍና ፌደራል መንግስቱን ገርስሰን እንጣለው ነው። የኛ ፖለቲካ አባዜ የሆነን አካል ገርስሰን እንጣል እንጂ ከዛ በኋላ ምን እናድርግ የሚል አንድም ቀን ታስቦ ያውቃል። ይሄ ንጉሱን ስንጥል እንዲህ አይነት መከራ ገጥሞና አንድ ጥያቄ ላንሳለሽ። ለምሳሌ አሁን የፌደራል መንግስቱ ከሻቢያ ጋር አላንስ ፈጥሮ ነበር አሁን የሆነ ሰዓት ላይ በጣም እጅና ጓንት ሆኖ ነበር። በምን መርህ እጅና ጓንት እንደሆኑ አላወቅንም። ሲጣሉም እጅና ለምን እንደተጣሉ አናውቅም። መላምት ነው የምንሰጠው። ስለዚህ አሁን የፌደራል መንግስቱ ያለ አባቱ ኬት ያመጣዋል ልጁ እንዲሉ ተቃዋሚ ፓርቲዎች ሄደው ከሻቢያ መንግስት ጋር ቢሞዳሞዱና በማንኛውም መንገድ የፌደራል መንግስትን ያዳክምልኛል ያስወግድልኛል ብለው ካምኑና ከሻቢያ መንግስት ጋር አላንስ ቢፈጥሩ እንዴት ሊኮነኑ ይችላሉ? መጀመሪያ ይሄን የጀመረው ኃላፊነት የሚሰማው የፌደራል መንግስት መሆን አልነበረበትም? ያ ቴዲ በፖለቲካ ዘላቂ ወዳጅም ዘላቂ ጠላትም የለም። የሆነን አካል አሸንፋለሁ ስትል ከሆነ አካል ጋር አሊያንስ ትፈጥራለህ። ግን አሊያንስ የምትፈጥራቸውን አካላት በደንብ ለይተህ ማየት ያስፈልጋል ነው የኔ ጥያቄ። ለምሳሌ ከህወሓት ጋራ የአማራ ኃይሎች አሊያንስ ሲፈጥሩ ከዛ በኋላ ምን አይነት መንግስት ነው የሚመሰርቱት ነው? ምክንያቱም የአማራን ህዝብ ለይቶ አስነጥሎ ያስገደለውን ህገ መንግስት ጽፎ ያመጣው 30 ምናምን ዓመት ሲቀጠቀጠ የኖረው ህወሓት ነው። ህወሓትን የመፍትሄ አካል ይዘህ ስትመጣ የፌደራል መንግስቱ ከሻቢያ ጋር አላንስ ሲፈጥር ምን አይነት መንግስት ሊፈጥር አስቦ ነው? የፌደራል መንግስቱ በሰዓቱ የተጠቀመው ነገር ምንድነው መሰለ? ሻቢያ ማነው ህወሓት መከላከያ ሰራዊቱን እንዳይሆን አድርጎ አጠቃበት። በሰዓቱ የተበታተነ ኃይል ነበረው። ስለዚህ በቅርበት የነበረው ሻቢያ ነው። ሻቢያ ደግሞ የትግራይ ኃይሎችን ማጥቃት የሚፈልግ ቁጥር 1 እየጠበቃቸው የነበረ አካል ነው። ፌደራል መንግስቱ የመጣበትን ችግር ለመመከት ተጠቅሞበታል በሰዓቱ። ስለዚህ አሁን ደግሞ ቲፒኤልኤፍ የፌደራል መንግስቱን ለማጥቃት ከሻቢያ ጋር አላንስ ይፈጥር ምንድነው ጥፋቱ? እንደዛ ነው እያደረገ ያለው መስሎስ። ይሄ የፖለቲካ አሰላለፍ ነው እኮ። ለምን ይኮንናሉ እነሱ? ኦኬ ለፌደራል መንግስቱ ሲሆን የሚቻል ለነሱ ሲሆን ታቡ የሚሆነው ለምንድን ነው? እነሱ የፌደራል መንግስቱን ለማጥፋት ከቲፒኤልኤፍ ጋር የወዳችንን በወዳችን ይዘን አላንስ እንፈጥራለን ቢሉ ምንድነው ችግሩ? ከዛ በኋላ ማንን ነው የሚያስተዳድሩት ነው እኮ ጥያቄው። የኢትዮጵያ ህዝብን አይደለም እኮ የፌደራል መንግስቱ እያስተዳደረ ያለውን ህዝብ ነው የሚያስተዳድሩት። እሱ ነው ችግሩ። አሁን የሻቢያ መንግስት ሀገሪቷን ለመበተን የሚመጣ አካልና እንደገና ህወሓት አንድ ላይ አሊያንስ ፈጥሮ የሚመሰርቱት ኢትዮጵያ ምን አይነት ነው? ማን ነው የሚቀበላቸው ነው? ምንድነው? ማን ነው ተቀብሏቸው እነሱን ሊያስሄድ የሚችለው? ከዛ በኋላ ምን አይነት መንግስት ነው መስጠት? የፌደራል መንግስት የተቀበለው ህዝብ ነው የሚቀበላቸው። የፌደራል መንግስቱንም የተቀበለው ህዝብ ያሳደገውን መከላከያ ሰራዊት ስለበላበት ነው እንጂ ዝም ብሎ አይደለም እኮ የተቀበለው። ያሳደገውን መከላከያ ሰራዊት ክብሩን ገፎ ባንዳ ዳር ስላረደው ነው። የኢትዮጵያ ህዝብ ሀገሪቷን ችግር ውስጥ የሚከት ነገር ስለገጠመው ወደደም ጠላም ከፌደራል መንግስቱ ጎን ቆሟል በሰዓቱ ሀገሪቷን ላለማፍረስ። መከላከያ ሰራዊት መጡብኝ ስላለ የውጭ ኃይል ጋር አላንስ ፈጠረና የሀገር ውስጥ ወታደሮችን ወይ የሀገር ውስጥ ፖለቲከኞችን ማስመታቱ ትክክል ነው የምትዩ እንዴ? እኔ በሰዓቱ ምንም ያለምንም ወደኋላ ማልልበት ትክክል ነው። ሀገር ሊያፈርስ መከላከያ ሰራዊት ማለት እኮ የሀገሪቷ የመጨረሻው ምሽግ ነው። የመጨረሻው ምሽግ መጣ። ከዛ በኋላ ለማንም ሰው ቢሆን ኤክስኪውዝ የምታደርግበት ምክንያት አይኖርም። ለዛ ነው ኢትዮጵያ እኮ የደገፉት። ለዛ ነው እኮ ያ ሁሉ ህዝብ ወጥቶ ወያኔን ሲታገል የነበረው። በዛ ጦርነት ከየትኛውም አካባቢ ያለ የአማራ ልዩ ኃይል ማለት ትችላለህ፣ ፋኖ ራሱ፣ ሚኒሻው፣ ኤቭሪባዲ ወጥቶ ለምንድን ነው የጠበቀው? መከላከያውን ስለነካ ነው። ሌላ ነገር እኮ አይደለም። ስላዋረደው ነው። ያሳደጋቸው ልጆች መልሶ ስለበላቸው ነው።
እንደዛ አይነት ነገሮች መጥተው የነበረው እኔ ያው የሚያሳየው አጠቃላይ አሰላለፉ ይሄንን ነው ይዞ የሚመጣው። መንግስት ላለመሸነፍ የተሻለ አማራጭ ኃይል ሆኖ ለመውጣት ከተለያዩ አካላት ጋር አሊያንስ ሊፈጥር ይችላል። በግልጽ ግን የሚታየው ወያኔ ከኤርትራ መንግስት ጋር አሊያንስ ፈጥሮ ሀገሪቷን ምስቅልቅል ውስጥ ለመክተት ይመጣል። ይሄ ደግሞ እኔ እንደው ከህወሓት ጀርባ ከኤርትራ መንግስት ጀርባ ሌሎችም ኃይሎችን በደንብ ማየት ያስፈልጋል። ታሲስ ግብጽ ናት። አሁን ኤርትራ መንግስት እየተነሳ ያበደ ያለው ለምንድን ነው? የግብጽን ተልኮ ተሸክሞ መጥቶ 2 ደቂቃ አለሽ ቅድስት። እኔ አጠቃላይ ማለት የምፈልገው በዚህ ሂደት ውስጥ የፋኖ ኃይል ታግሎ መንግስትን ጥዬ መንግስት መሰረታለሁ ሊል ይችላል። ዩልሲ የምናየው ይሆናል። የሀገሪቷን ግን ብሔራዊ ጥቅም ለማንም አሳልፎ ሰጥቶ መንግስት መሆን አይችልም። የህወሓት ኃይል ፌደራል መንግስትን አሸንፌ ወደ ነበረው ነገር ልመለስ ይችላል ሊል ይችላል። የሀገራችንን ዘላቂ ጥቅም ግን አሳጥቶ መንግስት መሆን አይችልም። ከነዚህ አላያንሶች በኋላ አሁንም አሰብ እንደሚያስፈልገን እያንዳንዱ ኃይል ማወቅ አለበት። የውስጥ ችግራችንን በውስጥ ልንፈታ እንችላለን። እንደራደር፣ የፖለቲካ ድርድር ልናደርግ እንችላለን። ችግሮችን ልንፈታ እንችላለን። ነገር ግን በዚህ ሰዓት እንኳን የፌደራል መንግስት አይደለም ሰይጣን መጥቶ ለኢትዮጵያን አሰብ ይገባል ብሎ ቢቆምልን እኔ አብሬ ቆማለሁ። ምክንያቱም አሰብ የብዙ ኢትዮጵያውያን ንዴት፣ ለቅሶ፣ አንገት ያስደፋ ጉዳይ ነውና ኤርትራውያን ወታችሁ እንሞታለን እንደምትሉት ኢትዮጵያውያንም በጥቅማችን ጉዳይ እንደምንሞት መርሳት የለባችሁም ለማለት ነው። ቴንክ ዩ። ለዚህ ሁሉ መፍትሄ አለው። መፍትሄው የፖለቲካ ፓርቲ ይመጣል፣ መሪ ይመጣል፣ ይሄዳል። ሀገር ግን ይቀጥላል። በአንድ ወቅት ፕሮፌሰር ብርሃኑ ነጋ ግንቦት 7 በነበሩበት ሰዓት ኤርትራ በረሃ ላይ በተደራጁበት ሰዓት አንድ ጥያቄ ተጠይቀው ነበር አሜሪካ ላይና ከታሪካዊ ጠላታችን ከሻዕቢያ ጋር ለምንድን ነው አብራችሁ ምሰሩት ሲባሉ ይሄን የምታስታውሱ ካላችሁ ምለው ነገር ይገባችኋል። እና የት ሄጄ ልደራጅል፣ የት ሄጄ ወያኔ በኬንያ ስንሄድ ኬንያ አላያንስ ይፈጥራል ያጠፋናል፣ በሶማሌ ስንሄድ መድረሻ አሳጣን፣ በዛ ስንሄድ መድረሻ አሳጣን። ያለን ብቸኛው አማራጭ ከሻዕቢያዎች ጋር አብረን መስራት ነው። አገር ውስጥ ገብታችሁ ለምንድን ነው በሰላማዊ መንገድ ማትታገሉት የሚል ጥያቄ ሲነሳላቸው ፕሮፌሰር ብርሃኑ ነጋ አይ ቲንክ ይሄ ጋዜጣ ላይ የታተመ እንትን ነው ከህዝቡ ቁጥር በላይ ሰላይ ባለበት ሀገር ላይ እንዴት ነው የምንገባው ብሏል። በሌላ አባባል ምህዳሩ ጠቦብናል ነው እያለ ያለው። መንግስት ለሀገርና ለህዝብ የሚያስብ ከሆነ ለተቃዋሚ ፓርቲዎች የመጀመሪያው ነገር ነፍጣቸውን አስቀምጦ በሰላማዊ መንገድ እንዲታገሉ የሚፈልግ ከሆነ ምህዳሩን ማስፋት አለበት የሚል እምነት አለኝ። ያ ካልሆነ ግን ነገም ከነገወዲያም የሚደራጁ ታጣቂ ኃይሎች ወደ ድል ይወስደኛል ከሚሉት አካል ጋር አላያንስ መፍጠራቸው የማይቀር ነው። ሽንቁር ከከፈትክ ጠላት መግቢያ እያበጀህለት ነው። ስለዚህ የመጀመሪያው ተቀዳሚ ተግባር ነፃና ገለልተኛ የሆኑ ተቋማቶች ያስፈልጉናል። ተቋሚዎቻችን በሰላማዊ መንገድ ሐሳባቸውን ሸጠው እንዲመረጡ፣ ከተሸነፈም ደግሞ መንግስትን እንዲወርድ። እንደዛ ሲደረግ ብረት የሚያነሳ አይኖርም፣ ህዝቡም ሰላም አይሰጠውም። አሁን ሰላማዊ የመጫወቻ ሜዳ ቢኖር ኖሮ ታጣቂ ኃይሎች ብረት አንስተው ጫካ አይገቡ። እነሱ ደግሞ ሲደራጁ ኤርትራውያን ወይም ደግሞ የሻዕቢያ መንግስትም ይሁን የግብጽ መንግስት እችን ክፍተት ተጠቅሞ ከነሱ ጋር አላያንስ አይፈጥርም። ስለዚህ ለሻዕቢያ መንግስት ይሁን ለግብጽ መንግስት ቀዳዳና መንገድ እያመቻቸ ያለው የፌዴራል መንግስት ይመስለኛል። መፈናፈኛ ካሳጣቸው እነሱ እጅ ላይ ነው የምጥላቸው። ይሄ ነውና የሚታየኝ። ቴንክ ዩ ቅድስት የከልብ ነው ማመሰግነው። ከዛ በኋላ አይ ቲንክ ኦኬ ቅያ ትግራይ አለ ያላወራ ሰው አለ ዩናይትድ አማራ ነን እኔ ነኝ። አዎ አንዴ ካላስቸገርኳችሁ በጣም ከይቅርታ ጋር እስኪ ቅያ ትግራይን እንስማውና ወደ ዩናይትድ አማራ ልምጣ ፕሊስ። ቅያ ይሰማል? አስቸጋሪ እኮ ነው። ቅያ ትግራይ ቅያስ ትግራይ ምናምን ብሎ ወይ ሻዕቢያ ይሁን ኤርትራ አጣና እኮ አስቸጋሪ ነው እኮ። ቅያ ወንድማችን ይሰማል ወይ እህታችን? ቅያ የሚታወቅ ልጅ ነው፣ ትግራዋይ ነው። ኦ ይታወቃል። ኦኬ አም ሶሪ በጣም ይቅርታ። ቅያ ተስፋ ኪሮስ ወይ ሚውት ላድርግለት፣ ምናልባት አንሚውት ላድርግለት። ተስፋ ኪሮስ ይሰማል?
አዎ አዎ። እሺ ወንድም የተነሱ ሐሳቦችን ሰምታል አይደለ? እሺ 7 ደቂቃ አለ። እሺ እኔ ምን ልታየው? ሄሎ ይሰማል? ይሰማል። አዎ ማይክ ስለማይታየኝ ነው ከታች። በጣም ይቅርታ። ችግር የለም። እድሉ ስለሰጠኝም በጣም አመሰግናለሁ። ለቤቱ መታወቂያ ይሆነኛል ብዬ ነው። ብዙ ጊዜ የትግራይ ልጆች የሉምና ለምንድን ነው እዛ ማትሳተፈው እያሉኝ፣ ለቲክቶክ እንኳን አዲስ ነኝ ግን ስለዚህ ለመታወቂያም ለወደፊቱም ግንኙነት ይኖረናል ብዬ ተስፋ አደርጋለሁ። ወደ ሐሳቤ ስገባ ምንድነው በእኔ ትዝብትና አረዳድ የትግራይን ፖለቲካ ብዙ ጊዜ በትክክል የተረዳ መረዳት ላይ አይደለም የሚተነተነውና ትግራይን በሚመለከት ከፌደራል ይሁን ከሌላው ይሁን በብዙ ሚዲያዎች ሐቀኛ እንትን ላይ ትንሽ ገፋ አድርገው ሄደው ሐቁን ጋር ለመድረስና ያንን እውነታውን ለማወቅ ፋውንዴሽኑ ኤቪደንስ ቤዝድ እንዲሆን ይፈለግ ነበርና ግን ያ አይሆንም የሚል ትዝብት አለኝና አሁንም እናንተ ጋር ምናልባትም እንድገባም የገፋፋኝ ምንድነው አሁን ፊልድ ማርሻል ያሉትን እንደ አሳምፕሽን የወሰዳችሁት አለ ሁላችሁ። እሳቸው ያሉት እውነታ እንዳለው ማለት መባል የሌለበትም የሚለው ነው እንጂ የወሰዳችሁት እውነታው ግን ቴብል አልተደረገም። አሁን ህወሓት ነው አይደል የተከሰሰው? ህወሓት የሀገርነትን አጀንዳ ቴብል አላረገም። ያ ቴብል ካላረገ ለምንድን ነው አጀንዳው የመጣው የሚለው ነው የሚሻለው። ምክንያቱ ለምንድን ነው? አንደኛ አጀንዳው ቴብል አልተደረገም። ሁለተኛ ደግሞ ብልጽግና አንቀጽ 39ን እንደ መብት ህዝቦች ያንን እንዲጠቀሙ አይፈቅድም። ለምንድን የማይፈቅደው? አንድ ማሳያ ምናልባት ቴዲም ጋዜጠኛ ስለሆንክ አብዲ ኢሌ የሶማሌው ፕሬዝዳንት በነበሩበት ጊዜ ሲታሰሩ ያን የተሰራው ዜና አንድ ዋነኛው ዜና የነበረው የክልሉን ምክር ቤት ጠርተው አንቀጽ 39ን ትሪገር ሊያደርጉ ነው፣ ስለዚህ ለዛ ነው ያሰርናቸው የሚል ነበር። ስለዚህ ያ መብት ኤክሰርሳይዝ እንዲደረግ አይፈልጉም አንደኛ። ሁለተኛ ይሄ ኢሹ ቴብል አልተደረገም። ቴብል ካልተደረገ በህወሓት ለምንድን ነው ይሄ አጀንዳ የመጣው ለምንድን ነው የሚለው ነው እኔ መታየት ያለበት የሚመስለኝና እንደተባለ ተደርጎ ግን እንደዛ ቢባልም ነውር ነው እንደዛ ማለት አልነበረባቸውም ሳይሆን መጀመሪያውም ራሱ ኢሹ ባልሆነ ነገር ነው ይሄንን ያነሱት። ያው ጠቅሱ እንደነበረ ከንቲባውም ይሄንን ነገር ብለውታል። ስለዚህ ምንድነው እኔ የሚመስለኝ እንደ ዝም ብዬ በደንብ መጠናት አለበት፣ እናንተም እንድታገዙኝ ፈልጋለሁ። እኔ ለምን ቴብል ተደረገ የሚለው ሁለት ነገር ነው። አሁን ከምን አያይዘዋለሁ? ለምሳሌ ደቡብ ኢትዮጵያ ብልጽግና ፍርሶታል። ምን የሚል ነበረ? አንዱ አርጉሜንት የነበረ በኦሮሞ ብሔርተኞች አትሊስት በኦሮሞ ብሔርተኝነትን የሚያራምዱ ኢህአዴግ ደቡብ ኢትዮጵያን ሰባስቦ ትልቅ ክልል ያደረገው የኦሮሞን ፖለቲካ ካውንተር ለማድረግ ከደቡብ በኩል። ስለዚህ ከሰሜንም ከደቡብም ሳንዱች እንዳንሆን የደቡብና የሰሜን ፖለቲካ ከተገናኘ ኦሮሞ በመሃል ሳንዱች እንዳይሆን ሊሆን ይችላልና ስለዚህ ያንን ትልቅ ክልል ፈጥረው የኦሮሞን ፖለቲካ በደቡብ በኩል ካውንተር ለማድረግ ሲባል ይህንን እንግዲህ ያው ደቡብ ፈርሷል እንደ ክልል ማለት ነው። ከዛ ወደብ የማግኘት የመፍጨርጨር ማለት ያው በሶማሌም ቢሆን በአፋርም ቢሆን ከኩሽቲ ፖለቲካ ጋር ይያያዛል፣ መተንፈሻ ፍለጋልና ስለዚህ ኦሬዲ የአማራም እንትኑ በሀገር ምናምን የሚባለው የመዳከም ፖለቲካ ላይ ከደረሰ ምናልባት ያንን ኢምፓየር ኩሽ ኢምፓየር ለመመስረት ጊዜው ነው ተብሎ የትግራይን ፖለቲካ ሰበብ ሊያደርጉ ነው ወይ? ሀገሪቱ የመፍረስ ደረጃ ከደረሰች በኋላ በእነሱ አንድ ጥያቄ ልጠይቅ። የመጀመሪያው ነገር እኔ በቦታው በደንብ ሂደቱን ስለማውቀው ደቡብን ስለ እውነት ለመናገር ደቡብን ጠቅላይ ሚኒስትሩን አንገቱን ይዘው መፈናፈኛ አሳጥተው ክልል ካልሆነ ያሉት ራሳቸው ብሔርተኞቹ ናቸው። እንደውም ጠቅላይ ሚኒስትሩ እየለመናቸው ማለት ነው።
ትንፋሽ አሳጥተውት ማለት ነው። ዛሬ እንደዚህ አፈረሰን እንደዚህ ያደረገን የሚሉ ሰዎች ይሄ የትላንት ታሪክ አይደል እንዴ? ከዛ ባሻገር ደግሞ የቲፒኤልኤፍ ሰዎች የደቡብ ብሔሮች ክልል በሆኑ ሰዓት በባንዲራቸው ኬክ እየሰራችሁ መቀሌ ላይ ተቆርሱ ነበር። እንኳን ደስ ያላችሁ which is ደግፈናል ነው አይደል? አላያችሁም እንደዚህ ሲያደርጉ? ለምሳሌ ክልል ሲሆኑ በባንዲራቸው ኬክ ሲቆርሱ አላያችሁም? እና አቦይ ስብሐት የቲፒኤልኤፍ ሰዎች መመለስ ነበረብን እኛም እያሉ ማለት ነው። ምንድነው ጥፋቱ? እራሳቸው አይደሉም እንዴ የደቡብ ብሔር ብሔረሰቦች ነዋሪዎች ታስረናል፣ ደቡብ የሚባል ብሔር የለም፣ ደቡብ አቅጣጫ ነው ብለው መቆሚያ መቀመጫ አሳጥተው ነው እኮ የምነግራቸው። እኔ እኮ በቦታው ስላለሁኝ ነው። ክልል ደግሞ ሲሰጣቸው ደግሞ አፈረሰን የሚባለው ነገር ነው። ደብል ስታንዳርድ ነው ወይስ እንዴት ያለ ነገር ነው? እስኪ የኔ ፐርስፔክቲቭ ደግሞ ላሳይ ማለት አሁን የሲዳማ ጥያቄ በኢህአዲግም እሱን ነው አለ ዋነኛ የነበረው። በኢህአዲግም ተገድለዋል፣ በብልጽግናም ተገድለዋል። ያ ለምንድን ነው መብታቸውን ኤክሰርሳይዝ ለማድረግ ሲሄዱ ለምን ይገደላሉ ብለን ነበር። ግን ከዚህ አይነት ፐርስፔክቲቭ ደግሞ አስደንጋጭውን ስሰማ ማየት ትችላለህ። እንትኑ ሚዲያው ያስፔድን እንትን ነው ሚዲያ ዲስከሽን የነበረው እሱን የሆነ ቦታ ላይ ማየት ትችላለህ። ኦፊሻሊ ነው ደቡብን ካውንተር ማድረጊያ ነው የኦሮሞ ፖለቲካ የተፈጠረው ይሄ ትልቅ ክልል የሚለው። ለዛኛው ደግሞ በእኔ ፐርስፔክቲቭ ማሳያ ደግሞ የደቡብን ጉዳይ የሚያይ ማነው ሰብሳቢ የነበረው እንትና ናቸው አይደለም? አባዱላ ሰብሳቢ የነበረው የኮሚቴ ፌደራል መንግስትን ከዛ በኋላ እነ ጃዋር ናቸው ያንን ፋሲሊቴት ሲያበረታቱ የነበሩት ማለት ነው። ይሄንን አሁን ደቡብ ኮር ሲዳማ ራሱ ያንን አድርጓል። አሁን የመቆጨት እንትን አለው። እኔም በነገር ላይ ለደቡብ ራሱ ለነሱ ስድብ ነው። እናንተ አሁን እንደ ደቡብ ሁኑ እያልካቸው ነው። እነሱን ደግሞ ወርደ ብታናግራቸው ደቡብ አቅጣጫ ነው። አማራ ብሎ ክልል አግኝቶ፣ ትግራይ ብሎ ክልል አግኝቶ፣ ኦሮሚያ ብሎ ክልል አግኝቶ እኛን በአቅጣጫ ሰየማችሁን። ይሄ ነውር ነው። ህገ መንግስታዊ ጥያቄ ነው የምንጠይቀው። አንዳንዱ ኮንዶም የ130 ዓመት ጥያቄ ነው እያለ የሚነግረው ምንድነው የምትሉት? አሁን ጥያቄያቸው ደግሞ ሲመለስ ደግሞ አፈረሳቸው ማለት ትንሽ አይጋጭም ወይ ነው እያልኩ ያለሁት። የራሳቸው እኔ ያልኩህ እኮ ለመሰለህ ይሄንን ፋሲሊቴት በማድረግ የየራሱ ሞቲቭ አለው ሰው የየራሱ ፐርስፔክቲቭ አለው አይደለም። እኔ አሁን የሲዳማ መብትን ነበርኩኝ አራማጅ ነበርኩ። መብታቸው ነው ለምን ይገደላሉ የሚል በሁለቱም ስርዓት ስለተገደሉ ኢህአዴግም በብልጽግና ሰላማዊ ሰልፍ ወጥቶ ተገድለዋል። የየራሱ ግን ደቡብ ላይ የየራሱ አሁን ደቡብ ክልል የመሆን ኢንተረስት አለ። ሌላ ኃይል ደግሞ የየራሱን ፍላጎት ይዘው ገብተዋል ነው ይሄ እንጂ ብቸኛና የሌላ ፍላጎት አስፈጻሚ ሳይሆን ይሄንን ፋሲሊቴት ለማድረግ ግን የየራሱ ይዘዋል። ስለዚህ እኔ ከመመጣው ቲሲስ ነው እንትኑ አንተ እኔ ብያቸዋለሁ ወይ አግዙ ወይ ካውንተር ማድረግ ትችላላችሁ የኔን አርጉሜንት። ስለዚህ ምንድነው ደቡብ ከፈረሰ በሰሜን በኩልም ከተዳከመ ይሄንን የመተንፈሻ ወደብ ፍለጋ ካለ ደግሞ ምንድነው ሊመጣ የሚችለው? እኔ ሃይፖቴሲስ ነው እንትን ያለው። ምክንያቱም ጥያቄ በሌለበት የሀገር የመፍጠር የመገንጠል ጥያቄ ቴብል ባልተደረገበት እንደዚህ አረጉ ከተባለ ሄዱ ከተባለ ምንድነው ነው ሁለት ፖሲቢሊቲስ ነው እኔ የማሳየው። ስለዚህ አገሩን አሁን ትግራይን ፖለቲካ ሰበብ አድርጎ የፈረሰችው በእነሱ ምክንያት ነው ብሎ የራሳቸውን ኢምፓየር የመፍጠሩ የመጨረሻ ደረጃ ደርሰዋል ወይ? በሌለ አጀንዳ ቴብልም ሲያርጉ። ሁለተኛ አሁን ትግራይን የጸብ ጫሪነት የጦርነት ጫሪነት የሚል ምስል ተሰጥቷል። ሁላችሁም እዚህ እንትን ስታደርጉ ፖዚቲቭ የሆነ አሁን የተቀየረ አለ ፐርስፔክቲቭ፣ ግን ስቲል ያ ነገር አልለቀቀም። ሁለት ደቂቃ አለ። እሺ፣ ስለዚህ ብልጽግና ትግራይ ላይ ጦርነት የሚያካሂድ ካሰበ ያን ሌጂቲማይዝ ለማድረግና የኢትዮጵያን ሕዝብ እንደገና ሞቢላይዝ ለማድረግ ነው አገር ሊያፈርስ ነው የሚል ያልተደረገ አጀንዳ በዚህ ሞቢላይዝ ለማድረግ ነው ያሰበው የሚል ነውና፣ ስለዚህ ግን ዋናው የመግቢያዬ ይሄ ሃይፖቴሲስ ነው። ዋና መግቢያዬ ግን የፊልድ ማርሻሉን አባባል እውነታ የሌለው መሆኑ መጀመሪያ ስታብሊሽ መደረግ አለበት። ከእውነታ ተነስተው ግን የተሳሳተ ንግግር እንዳረጉ ሳይሆን ሐቁ ራሱ ያሉት ራሱ ትክክል አይደለም፣ ሐቅ አይደለም እና ከዛ አንፃር ቢያዝ ነው። አመሰግናለሁ። ቴዲ ቅርታ ሳይወጣ
ለምሳሌ ህወሓት ጠበጫሪነቱ ከቆመ ዛሬ ለምሳሌ ቆቦ ነበረ። እንደዛ አይደለም እንደዛ አብሽ በፈቅድ የጎንዮሽ ፈቅድ ጥሩ ነው፣ ግን ጭቅጭቅ ይሆናል። ወዴት እንደሚሄድ ስለማቀው በሰዓትሽ ስንት ያለሽ። ግን ከዚህ ጋር በተያያዘ አንድ የሚያስቀኝ ነገር ልናገርና ወደ ተረኛው ልጅ እኔ ጥያቄ ካለ እንትን እላለሁ። ከውልደቱ እስከ መጨረሻው ክልል የመሆን ጥንስስ እስከ መጀመራቸው ክልል እስከሆኑበት ጊዜ ድረስ አንድ ማቀውል ሰውዬ ሞቼ ይገኛሉ ስለ ነበር ሰውዬ ክልልነት ካገኘ በኋላ ራሱ ሰውዬ አፈረሱን እኮ አለ በሴራ። የኛ ሀገር ፖለቲካ እኮ የ130 ዓመት ጥያቄያችን ነው ብለህ አስጨንቀህ ክልል ትሆናለህ። ኦኬ ብለው ክልል ከሰጡ በኋላ አፈረሱን ደና የነበር ነው ይላል። እኔ ደግሞ የእጄን መዳፍ ያህል ነው ማውቃቸው። የሚገርማችሁ ነገር ደቡብ አቅጣጫ ነው ደቡብ የሚባል ብሔር የለም ብለው እኮ ይቆጣሉ። አሁን ደቡብ ብለህ ብትናገር እኮ ይመታዋል እኮ አንተ። አሁን አፈረሱን ደግሞ ምን አይነት ነገር ነው? ሁለተኛ እንኳን ደስ አላችሁ እኛ መመለስ ነበረብን ይሄን ጥያቄ። እንኳን ደስ አላችሁ ደስ ብሎናል ብለው እኮ ቲፒኤልኤፎች ኬክ እኮ ቆርሰው ነበር። እኔም ብጠይቀኝ ኢትዮጵያ 80 ክልል መኖር አለበት። ትናንሽ ፕሮቪንሶች መኖር አለባቸው ለአስተዳደር ምቹ እንዲሆን። አገር የሚሆኑ ክልሎች መኖር የለባቸው። በተረፈ ግን ቢያንስ ለህሊናችን እንትን ማለት አለብን። ጠቅላይ ሚኒስትሩ የመጣበት ሰዓት ላይ ጠቅላይ ሚኒስትሩ ታፍኗል ነበር እንዴ? ስለሆነ ለመናገር አረ ገና አሁን ነው ወደ ቢሮ የገባሁት ባካችሁ ጥያቄያችሁን መልሳለሁ ሲል አሁን ካልሆነ ብላችሁ ስታወድሙ የነበራችሁ፣ ስታቃጥሉ የነበራችሁ፣ ስትገድሉ የነበራችሁ ለምንድን ነው? ይሄ እኮ የትላንት ታሪክ አይደለም። የትላንት ወዲያ እኮ ታሪክ አይደለም። ጀስት የትላንት እኮ ነው። የ130 ዓመት ጥያቄያችን ነው። አንዳንዶቻችሁ ደግሞ ቅኝ ተገዝተናል ሁሉ እያላችሁ መከራ ውስጥ ነው ያለ ነው እያላችሁ ኦኬ ክልል ደግሞ ስትሆኑ ከማን እንደዛ በሁለቱም መንገድ ሰው እንዴት ግን እንደሚችልበት አላውቅም። እሺ የሆነ ሆኖ ቅያ ከልብ አመሰግናለሁ። ከቅያ ቀጥሎ ማን ነው? እኔ ቴዲ ዩናይትድ አማራ። እሺ ኦኬ ቴዲ አመሰግናለሁ ወንድሜ። ብዙ ነገር ነው የሰማነውና እንግዲህ ሚታርገኝ ቴዲ ታርገው ያ ስጋ አልጋ ቢሉት ምድር ይባላል በአማርኛ። ቅድም የመርህ ስትገባ ቴዲ የመርህ ጥያቄ አቅርበ ነበር። በነገራችን ላይ ይሄ ካንተ ነው አይደል የጀመርኩት? አንተ ነው የጀመርኩት አይደል? አዎ። ማነው እንትና ነበር ከፊት ጆን ነበር። ከጆን በኋላ ነው። ስለዚህ አሁን ከዚህ በኋላ ይሄን ከተናገርክ በኋላ አንድ እድል ይኖርሃል። እሺ ለሁላችሁም ሁለት እድል ሰጣችሁና እንዳማረብን እንደተከባበረን እንሰነባበታለን። ነገ ደግሞ እንገናኛለን። ይሄን ከተናገርክ በኋላ አንድ እድል ይኖራል። እሺ ቀጥል። ኦኬ እሺ። እና ቅድም ስትገባ መጀመሪያ ታችሁን ስንሰማ ጆን እና እኔ ነው የገባነውና ስትገቡ የፋኖ ደጋፊ ሆናችሁ ራሳችሁን ለይታችሁ ግቡ ብለህ ነበር። አሁን እዚህ የመንግስት ደጋፊ ናቸው፣ በግላቸው ናቸው፣ የማይታወቁ ካድሬ ናቸው። አሁን አያና ካድሬ አይደለሁም ይላል፣ ኦነግ አይደለሁም ይላል፣ ከሁለቱም ጉርሻ ወስዳለሁ ይላል። እንዲህ አይነት ነገሮች አሉ። ቅድስት እህታችን አሁን የመንግስት ደጋፊ ነች፣ ባንደው ንግግሯ የመንግስት ነው ግን አይደለሁም ነው የምትለው። ይሄ መለየት አለበት አይደለ? ካታጎሪ ከሰጠውና መርሁን ብታከብረው ጥሩ ነው ቴዲ ለማለት ነው። በተረፈ እኔ አሁን ደግሜ የምለው ያያ ስጋ አልጋ ቢሉት ምድር ነው የሚባለው። አያና ሁሌ አንድ የሚደጋግመው ቃል አለ። በቃ ይሄ ነው የምርኮኛ ስብስብ እኮ አስቸጋሪ ነው። የሆነ ቀን ሲሰጠው የሆነ ቅል ድንጋይ ይሰብራል የሚባለውን አይነት ተግባራዊ ላድርግ የሚሉ ሚላላጣካል ይንደፋደፋል። በቃ የታምራት ላይ ነው እንዲያለ ተመለሰ። ታምራት ላይ ነው እኮ ጠፍጥፎ የሰራችሁ ከሻቢያ ሄዶ ሰብስቦን ምርኮኛ ሁሉ አመጥቶ ሰው ሆኖ እንዲታገሉ ባካችሁ 4 ዓመት 5 ዓመት ሳልን ሲቆፍሩ የነበሩ ሰዎች ስጡን ብሎ ጠይቆ ያመጣችሁ ለዚህ ያበቃችሁ ታንኪ ማለት ነበረባችሁ። እንዲያውም እሱን ባገኛችሁት ጊዜ ቀደም ደግሞ የኤርትራ ወንድሞች መጥተው ብርሃኑ ጁላ የኛ ነው እኛን የማረክ ነው ሲሉ ተሳስታችኋል። ባለቤቱ አለ እዚህ ብርሃኑ ሳይሆን እናንተ የማረካችሁት ባጫ ደበሌን፣ ኩማ ደመቅሳን፣ ውጭስታዬ ነበር የሚባለው፣ አባዱላ ገመዳን፣ ምናሴ ነበር የሚባለው፣ ዮናታን፣ እነዚህ በሙሉ ስብስቦች ሻቢያ ነው የማረካቸው። የሳህል ተራሮችን የቆፈሩት እነሱ ናቸው። መንገድ የሰሩት እነሱ ናቸው። አሁን እነዚህ ሰዎች ሄደው ተመልሰው ሻቢያን እንዲናረጋው አለ ምናምን ቢሉ እሱን ያው ሜዳውን ፈረሱን እዛው ግጠሙ፣ እኛን አይመለከተንም።
በተረፈ ግን ልነግር የምፈልገው አያና እንዲያው እንደነሱ ተማርከ ትንሽ ያን መንገድ ሰርተ ቢሆን ኑሮ ትንሽ አሁን ሰከንትን ነበር። ሰከን ኦኬ። ከፈጣሪ በታች የፈጠረን ሰው ደግሞ ማክበር ነበረበት። ህይወት ዘርቶ ቀጥሎ ለዚያ በቃ አሁን እንዳየኸው የቄስ በቁሎ መስሎ ከቴዲ ጀርባ የመጣውን ሰው ራያ ቆቦ ይመስክር። ብርሃኑ ጁላ 102ኛ የሚባል አየር ወለድ ነበር ኤርትራ የነበረ። ከዛ ከኤርትራ ነው አንድ ብርጌድ ወደ ሰሜኑ ትግል መጥቶ ወሎ ገብቶ የተማረከው ራያ የተማረከው which is የቡርቃ ዝምታን የጻፈው ማን ነበር? ስም ተስፋዬ ገብረአብ፣ ሲሳይ አጌና እነዚህ ሁሉ ስብስቦች እዛ አካባቢ ናቸው የተማረኩት። ኦኬ። ስለዚህ ምርኮኞች አሁን አገር ስትረከቡ አገር የመምራት ብቃቱ ስለሌላችሁ ይሄው ኢትዮጵያን እዚህ ደረጃ አድርሳችኋል። እና መሪ ታዋርዳለ ምናምን የምትለው እኔ እንደ መሪ አልቆጥረው። ትናንት የማረኩት ሰውዬ ዛሬ መሪ ነው ብዬ እሱ ልቀበለው አልችልም። በለስ ቀንቶት ግን እንደፈለገ እየዘባረቀ ነው። ቅድም ራሱ ያለው እኮ ነው ህግ አስከባሪ ነው፣ ህገ መንግስቱን ጠባቂ ነው ያለው ሰውዬ እሱ ወሳኝ ነው ሂዱ ተገንጠሉ ብሎ የሚናገር መሪ ነው ብዬ ልቀበለው አልችልም። ሂዱ ተገንጠሉ ነው ያለው። ታንኩን ስጡንና ሂዱ። ህግ የሚጠብቅ ህግ የሚያስከብር ሰው ውሳኔ ሊሰጥ አይችልም። አንድ ሀገር ለማስከበር የቆመ ኃይል ሂድ ተገንጠል ብሎ ህዝብን ሊያባራ አይችልም። በዚህ መልኩ ያለን ሰው በዚህ እንዴት አድርጋችሁ እንደምታዩት አላውቅም። እኔና ካድሬ ሁልጊዜም ይባላል ሆድ እንጂ ጭንቅላት የለውም የሚባለው በተግባር እያየሁት ስለሆነ ሆድ እንጂ ጭንቅላት የላችሁም። ስለዚህ የአማራው ትግል በምንም ተአምር የአማራ ፋኖ ከየትኛውም አካል ጋራ ቆም ያለው አላለም። ራሱን ችሎ ነው እየታገለ ያለው። ቅድም የአማራ ተንታኝ ነኝ የሚለው የቲፒኤልኤፍን ሲተነትን የአማራ ትግል ከቲፒኤልኤፍ ጋር እየታገለ ነው ብሎ ውጭ ሰዎች ሜንሽን አድርጎ ሲናገር ታጋዮች ነበር። አሁን ወጥቷል አኪላ የሚባለው እና አምባሳደር ብርሃነ ክብረ ክርስቶስ እንደሚያሽከረክሯቸው ምናቅ አይመስለው። በዚህ ጋር መጥተው ግን አማራን ብለው የአማራን ትግል ለመተንተን ሲዳዱ አይተናል። ግን ምድር ላይ ምንም አይነት ሴል የለውም። ቢኖር ኖሮ ይታይ ነበር ነው ፍሬውና የነበረ እሱነን እዛ ምድር ላይ ማየት ይቻላል። እና አኪላ ወይም የዋና አማራ ነኝ የሚለው አካል ምድር ላይ እንቅስቃሴ ካለ የታጠቀ አካል ካለው ቴዲ ቢሊሚ አረጋግጥላለሁ በየትኛውም መንገድ አንድ ሰው አይኖራቸውም የላቸውም። ግን እዚህ ሶሻል ሚዲያ ላይ ግን የኔ ቢጠውን ያደናግራሉ ተሰብስበው እና እኔ አሁን ቢሆን በተደጋጋሚ የሻዕቢያን ጉዳይ እያንዳንዳችሁ ዘውታው ቅድም አንተ ራስህ ያልከው ነገር አለ 3 ሚሊዮን ህዝብ ናቸው ብላል። በአንድ በኩል ሻዕቢያ ራሱ ነው የኢትዮጵያን መከራ ያበዛው፣ ይሄን ሁሉ ነገር የሰራው ዋናው ፋብሪካው ሻዕቢያ ነው ብላል። ስለዚህ ጠንካራ ነው ማለት ነው። እንደዛ ከሰራው ይሄን ያህል መጥቶ ግዙፍ ህዝብ ነን የምንለውን ሰዎች በዚህ ደረጃ ካወረደ ሻዕቢያ ያ ትንሹ ሻዕቢያ ጠንካራ ነው ማለት ነው። ስለዚህ በራችን አልዘጋንም። የውስጥ ህዝባችን ሳናከብር አንዱን የበታች አንዱን የበላይ አድርገ አንዱን አጠፋሃለሁ እያልከው አንድነታችን እንዴት ሊመጣ ይችላል? ቴዲ የኔ ክርክር ሁሉ እንደዚህ ያሰብ ጉዳይ ምናምን ሲነሳ የመጀመሪያው እንደ ህዝብ አክብረኝ። መጀመሪያ ሊያጠፋኝ እየታገለ የራሴ ሰው የውጭ አካል ቢመጣ ሊያደርገኝ የሚችለው ምንድነው? ሊያጠፋኝ ነው አይደል የሚመጣው? ሊገለኝ ነው የሚመጣው። የራሴ መንግስት የምለው አካል ደግሞ በዘር ማንነቴ ከነ ቋንቋዬ ከነ ባህሌ አጠፋሃለሁ እያለኝ ምንድነው ልዩነት ያለው? የውጭ አካል ቢመጣ ሊያጠፋኝ ነው። የራሴ መንግስት ምለው ከራሴ አብራክ ወጣ ምለው አካል ነው እያጠፋኝ ነው ያለው። ስለዚህ በምን መልኩ ነው የምናየው ነው? ስለዚህ ሻዕቢያ ምንል እነዚህ ቅጀታቸው ያው የምርኮ ዓለም ውስጥ ስለነበሩ እሱ በህልማቸው እየመጣ ነው። እነሱ እኔ ምን አገባኝ ሲቃጁ ቢያድሩ። ሌሎቻችሁ ግን ትንሽ ያዛርጉት። ኦኬ የሻዕቢያን ጉዳይ ምስታነሱ ከኢትዮጵያ ካለው ኃይል ጋር እያገናኛችሁ ባንዳ ልትሉን የምትችሉት ነገር በየትኛው ሞራናችሁ ነው ባንዳ የምትሉን? ትናንትና ኦነግ እዛ ተቆልቁሎ የሻዕቢያን ወደ አከር ሲበላ የነበረው ኦነግ አንድ ነገር 50 ዓመት ሙሉ አንድ ክላሽ አንድ ክላሽ እንኳን ሳይኖረው ኢትዮጵያ የገባው ኦነግ ዛሬ የሀገር ባለቤት ሆኖ ስለ ኢትዮጵያ ሲያወራን ሸባ አይደለም እንዴ? ሸባ አይደለም? ባንዳ ሲለን በታሪካችን ባንዳ ሆነን አናውቅም። እሱን እንኳን በደንብ መረዳት ያስፈልጋል ነው። ስለዚህ ከፈለጋችሁ ያው ግጠሙ ፈረሱን ሜዳውን ፈረሱን ያውላችሁ። እሱ አይደለም የኛ ጥያቄ እያልን ያለ ነው። የኤርትራ ጉዳይ ራሱ ኤርትራ ራሱ ይችላል፣ አይመለከተኝም።
የአማራ ትግል ግን ምክንያት እያደረጋችሁ ስም ለማጥፋት ባንዳ ወዘተ የምትሉት ግን ባንዳ ማለት አብይ አህመድ ነው። ወንዱ ለወንዱ ቀለበት አድርጎ ኢሳያስን ጋብዞ የራሱን ህዝብ የጨፈጨፈው አብይ አህመድ ነው። ማን ነው ባንዳ? ወንዱ ለወንዱ ቀለበት አድርጎ ለምኖ ድረስልኝ ብሎ አድነኝ ብሎ የራሱን የጨፈጨፈው እያለ እንዴት የአማራን ትግል ባንዳ ልትሉ ትችላላችሁ ነው። ስለዚህ የምርኮኞች በመጨረሻ ዘመናችሁ የምታሳልፉ ደግሞ በምርኮ ስለሆነ እሱን እናየዋለን። አሁን በሚቀጥለው ጦርነቱን ከጀመራችሁት ቴንክ ዩ ዩናይትድ አማራ። ኦኬ ታሚ ያለ ኖ እንዴ ሶራ ትቀድመኛለህ ወይስ ከሶራ በፊት ነው? ይቀድመኛል። አያና ይቀድመኛል። ሶራ ይቀድመኛል። አያና ከሶራ ቀጥሎ ነው በኋላ ነው። ማን ነው? አዎ በነገራችን ላይ እኔ ከተናገርኩ የገባው ሰውዬ ኤርትራዊው ልጅ ተናግሮ ጨርሶ ወጣ። መስመር መስራችሁን ያዙ። ስለዚህ ለአያና ልስተውና ከዛ ሶራ ከኔ በኋላ ሄድ። አያና ሶራ ከዛ ሬደርም ስለሆንኩኝ ጥሩ ነው። በስለስ ያለ መንገድ ላይ ተነዳላችሁ። ለብልጽግናዎች እናመቻችላችሁ። በነገራችን ላይ ከሹፌር ወንድማችንን በኋላ መናገር ሹፌር ከፊት ነው ከኋላ መቀመጥኛ የለመድነው ስለሆነ ያሻሚ የፈነዳ ፍራሽ መሰልክ ጸጉርህን አበጥር ታጠብ ምናምን የምንለው ሰውዬ ሀገር ስለሚመሩ ሰዎች የሚያወራበትን ድፍረት እኔ ነኝ የዛሬ 6 ወር አካባቢ ቤት ውስጥ የሚጮህ ስሞክ ዲቴክተር ያስቀየርኩት ጢጥ እያለ ማለት ነው። እንደዚህ ሀገር ጥቁሮች ብዙ ጊዜ የሚቸገሩት ባህሪና እኔ እንዴት እንደሆነ በቃ ማርከናው አለኛስ ምናምን ትንሽ እንኳን ማፍሪያችሁ ምን እንደሆነባችሁ አላውቅም። እነ ታምራት ላይ እኔ ማፍሪያችሁንም ነው መሰለኝ የወሰዱት ደሞዛችሁን ብቻ ሳይሆን በጣም ሰው ደፋር ነው እና እንደዚህ እናርግ ምናምን ጀግና ፈሪ ሲፎክር ያናድዳል። ታውቃለህ እንደዛ የሚለው እኮ ድስት የፈቀፈቀበትን ጣቱን ሲጠባ ሚስቱ እንኳን የምትጸየፈው ወንድ እኮ ነው። አንዳንዴ ወጥቶ ጀነራል ምናምን ላይ መንግስት ላይ የሚፎክረው ጣቱን ሲያደርግ ሚስቱ አይታ እሺ የምትለው ወንድ አይተናል። እዚህ ማይክ ሲያዘጉት በጥፊ ብለው አናቱ ውስጥ አንዳንዱና ድፍረታችሁ እንዴት እንደ ጃንጥላ የምትዘረጋጉት በቃ እናንተ እኮ ጀነራል ናችሁ በእናንተ ቤት። በነገራችን ላይ ጉንዳን የሚነክስህ እኮ ሊወስድህ ነው ቤቱ። በሱ ቤት አቅሙ ነክሶ ቤቱ ጉንዳን ቤቱን ሊወስድ ነው የሚነክስ። ደስ ትላላችሁ። አዝናኑን ምን አለባችሁ እናንተ። በሌላም ቢብሏችሁ በሳቅ ልገሉን እንደሆነ ገብቶናል። እንትና ወንድማችን ቅያ ይሄ ከባድ ቤት እንደሆነ ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናገር ነው። አይ ቲንክ አይተኸዋል መሰለኝ። የማይባል ነገር አስባለህ ቤቱ። ደቡብን ለምን ክልል እንዳይሆን እንደከለከላችሁት ቲፒኤልኤፎች ተናገርክ ሳታውቀው። ኦሮሞን ለመጨፍለቅ እንዲረዳ ነው። ከላይ የሰሜኑ አለ ደቡብን አንድ ላይ ክልል አድርገን ከያዝን ለኦሮሞ ፖለቲካ መድኃኒት ነው ብሎ የተያዘ እንደሆነ በዛኛው በኩል እኮ በግልባጩ እናነባለን እና ፊልሙን እሱን አጋለጥክ። ለማንኛውም ቴዲም ነግሮሃል። ደቡብ ራሱ ደቡብ ውስጥ ያሉ ሰዎች አቅጣጫ ነው አትበሉን ብለው ነው፣ ግን አንተ አጋለጥክ። ከረፈደ ሆነ እንጂ እናንተ ካለፋችሁ ኢንፎርሜሽኑ እንኳን ጠቃሚ ነው። ሌላኛው ብዙ ጊዜ ሚስኮንስትሮ የሚደረግ ነገር አለ። መንግስት ግንኙነት ከውጭ አካል ጋር ቅድም ከቅድስትም ጋር ያወራችሁት ከሌላ መንግስት ጋር መንግስት የሚያደርገው ግንኙነትና አንድ አማጺ ኃይል በተለይ በአንድ ብሔር ጥቅም ላይ ተመስርቶ ወይም ፍላጎት ላይ ተመስርቶ ያመፀ አማጺ ኃይል ሞኖፖሊ ኦፍ ቫዮለንስን ሰብሮ ያመፀ ያለ ማለት ነው። ኢንተርናሽናል ተጠያቂነት የሌለው በትሪቲዎች የማይጠየቅ አማጺ ኃይል ከውጭ ኃይል ጋር ሲተባበር ለምን ባንዳ ይባላል? አንድ ደግሞ መንግስትን የያዘ ሰው ኢትዮጵያን ላናገር ሲል ዘመነን አያናገርም፣ ጃልመሮን አያናገርም፣ ደብረጽዮንን አያናገርም፣ አብይ አህመድን ነው የሚያናገር። የኢትዮጵያ ሐሳብና ፍላጎት ማወቅ የፈለገ ሰው የት እንደሚሄድ ይታወቃል እኮ። አንተ ጥላው ስደበው ምን በለው የራስን ኑሮ ሳታሸንፍ አንጓጠው ያ ነው ትክክለኛው ኦፊሻል አካል። አንድ ኦፊሻል አካል ይሄ ኢንተርናሽናል ሪሌሽን ዲፕሎማሲ ትብብር ሊባል ይችላል። አንድን ብሔር ሐሳብ ይዘህ ከዛ ብሔር ውስጥ ያሉ ሰዎችን የምትገል አካል ሄደህ የምታደርገው ትስስር ባንዳነት ይባላል። because እዛ ላይ ስቴት ያለበትን ሀገር ለመውጋት ከሌላ አካል ጋር ስለምትሰራ ማለት ነው። just simple ፊዚክሱ እንደዛ እንደሆነ እንድትረዱት ማለት ነው። አይኖ እንደምትረሱት ግን ደግምላችኋለሁ። ግን እንደዛ ከሆነ አያና እንደዛ ከሆነ ለምሳሌ የፕሪቶሪያው